ጣፋጭ በጣም ወዳለው ዶክተር በጣም ካልበላው ምግብ የበላው አልጠግብም። ጣፋጭ ካልበላ ጥያቄ ነበረኝ እኔ እንታወቅና እሺ ሰላም እባላለሁ። ፕሮፌሽን ቁመት እኔ ሜትር ከሰባ ኪሎዬ ደግሞ 96 አራስ ቤት ነው ያለሁትና አክቹአሊ አሁን እየወጣሁ ነው 6 ወር አልፎኛል። ግን ሰውነቴ 3 ኪሎ ብቻ ነው የቀነሰልኝ። ማድረግ እንዳለብኝ አላቅም። የኪሎዬና የቁመቴ ነገርም እስቲ አንተ መስነግረኝ ነገር ይኖራል። ጣፋጭ በጣም ወዳለው ዶክተር በጣም ካልበላው ምግብ የበላው አልጠግብም። ጣፋጭ ካልበላ ምንም ብበላ አልጠግብምና ቢያንስ አንድ ጊዜ በቀን ጣፋጭ ወስዳለሁ። እና ምን ማድረግ እንዳለብኝ እንዴት እነዚህ ነገሮች ስፔሻሊ ጣፋጭ መውሰድ ማቆም እንዳለብኝ የሞሪንጋ ሻይ ደግሞ እየጠጣሁ ነውና ጠዋት ብዙም ለውጥ አላየሁበትም። ኦልሞስት አሁን 2 ወር ሊሆነኝ ነው ከጀመርኩኝ። በእርግጥ ይሄን 3 ኪሎ የቀነስኩት እሱን መጠጣት ጀምሬ ነው። የሞሪንጋ እስቲ መስመክረኝ የምትለኝን ነገር ወይ ሌላ መጠየቂያ ነገር ካለ ጣፋጮች አቤት ጣፋጭ ለምንድን ነው የምትወስጂው? አላቅም እንግዲህ ለምዶብኝ ይሆን ልማድ እንጂ ምን ጣፋጭ ነው የምትወስጂው? ምን በረባዩ ጣፋጭ ብዙ ጊዜ ኬክ ነው የምበላው። ወይ ኬክ ወይ ኩኪስ ቸኮሌትም በላለሁ። እውነት ለማውራት ግን ብዙ ጊዜ ኬክ ነው የምበላው። ዛሬ ምን በላሽ? ዛሬ ቸኮሌት ኩኪስ በላሽ? ድምጽ ይሰማል። እዚጋው ዘፈን አለ ቀንሽ ወይ ዝጊው። እሺ ኤራዬ ዛሬ ምን በላሽ? አይሰማል። ቸኮሌት በላሽ? ናው ቁርስ ምን በላሽ? ፍርፍር በዳቦ። ፍርፍር በዳቦ። ምሳ ገና ነው አይደል? ምሳ በልተሻል? በልቻለሁ። ምሳ ምን በላሽ? ድንች ወጥ፣ ድፍን ምስር፣ ኪያርና ካሮት ደግሞ ተጠብሶ እነዚህን የበላሁት። ስንት ዓመትሽ ነው? 31። ውፍረት በሽታ ነው አይደለም? ነው። ለምን ይዳርጋል? ለግፊት፣ ለስኳር። ሌላ አላውቅም። ካንሰር አላውቅም ነበር። ስትሮክ
አታውቂም ነበር? አዎ አላውቅም። የልብ ድካም ያመጣል። እሱን ታውቂያለሽ? አዎ ያስረጃል። በጣም ያስረጃል። እሱ ነገር ያስገረጅፋል። ማርጀት ደግሞ አልፈልግም ዶክተር። ያስገረጅፋል። በትክክል ታዲያ አዎ። እንደው እንግዲህ ቅድም አንቺ ነሽ ያልሽኝ ለስኳር በሽታ ያዳርጋል ብለሻል። ውፍረት አይን ያጠፋል። አላቅም። የስኳር በሽታ ውፍረት ለስኳር በሽታ ምዳርግ ከሆነ አዎ መንገድ ሰላሉ እኮ ይሄ ነው። አሁን ያለው መንገድ ይሄ እኮ ነው። መቼ ነው የሚሆነው? ማርታ አይደለም። ከ5 ዓመት በኋላ ነው፣ ከ10 ዓመት በኋላ ነው፣ ከ20 ዓመት በኋላ ነው። እሱ እኛ እናውቅም። መንገዱ ግን ይሄው ነው። ኦኬ መንገዱ ይሄው ነው። ጠይቂያቸው። አሁን ዲና ዳያሊሲስ ሲባል ሰምተሻል? ኩላሊታቸው ፌል ያደረጉትን ጠይቂያቸው። ላይ በአንድ ወቅት ኦኬ ልክ እንዳንቺው ዛሬ አንቺውን በየሳቅሽ ነገርሽንን ምግብ እየበሉ ነበር። እሱን እየበሉ ነው። ማርጀት ደግሞ አትፈልጊም። ልጅ ነሽ፣ 31 ዓመትሽ ነው። በጣም ወጣት ልጅ ነሽ። መገርጀፍ አትፈልጊም። ማርጀት መገርጀፍ ያልፈለገ ሰው ሰውነቱን ይንከባከባል፣ ለጤናው ይበላል እንጂ ለስሜቱ ለጣዕሙ አይበላም። ምን ነው ታዲያ ቸኮሌት እወዳለሁ፣ ኬክ እወዳለሁ። እኛም እኮ ደስ ይለናል። ምን ችግር አለው? እኔ ሽማግሌ እንኳን ጥፍጥናውን እኮ እፈልገዋለሁ። ገብቶሻል? እኔ ለአንቺ ከምንለያየው እኔ ነገር ማየት እችላለሁ ሙያዬ ስለሆነ። በእርግጥ አንቺ ይሄን አሁን ያው በዚህ ልክ ላትረጂ ትችያለሽ። ኦኬ ሌላ ይቅር እንደው ለባለቤትሽስ እንደው ቆንጆዬ እኮ ልጅ ስትሆኝለት ነው ደስ የሚለው። አይመስልሽም? እምሬን እኮ ነው። ትክክል እንጂ ግርጅፍጅፍ ብለሽ በቃ ራስ እያልሽ በራስነት እያሳበብሽ ራስሽን ቅጣልሽ። እንግዲህ አንዳንዴ ስለዚህ እረዳሻለሁ። በእርግጥ አሁን ብድግ ብለሽ የለመድሽውን ጣፋጭ በአንድ ቀን ማቆም ሊከብድ ይችላል። ግን ትልቁ ነገር ከምግብ ጋር ስትተዋወቂና መብላት ስትጀምሪ፣ የምሬን ነው የምነግርሽ፣ ክሬቪንጉ ይጠፋል። ገብቶሻል? ክሬቪንጉ ይጠፋል። አንቺ እኮ ጣፋጭ መብላትሽን አየሽ እንጂ ምግብ እየበላሽ አይደለም። ኦኬ ጣፋጭ ሲደመር ዘይት ሲደመር ቅቤ ሲደመር ቅድም የጠራሽልን እንጀራ በወጥ ኢነርጂ ናቸው። ሰውነትሽ ከዛ ውስጥ የሚፈልገውን ኳሊቲ ፕሮቲን እያገኘ አይደለም። አንቺ አሁን አላወቅሽም እንጂ አንቺ እየሟሸሽ እያለቅሽ ነው። የተገነባሽበት ጡንቻ እየፈረሰ ነው። አጥንትሽ እየሳሳ ነው። ኢቭን ሁሉ ነገር ወዳሽ ጸጉርሽ ሁሉ ነገርሽ እየሄደ ነው። እያለው ሰውነትሽ ነው ፋቱ ነው በሽታው ነው ቦርጩ ነው እያበበ ያለው። ቢኮዝ እስከዛሬ ስላልገባሽ ያ ሁሉ ጣፋጭና ግድን ምን በላሽ ብዬ ነገርሽኝ ወደ ኋላ ሄደሽና እየረዳሽ ያለሽው ማንን ነው? ፋቱን ነው። ገዳይሽን ነው እየቀለብሽ ያለሽ። ራስሽን ግን እየጎዳሽ ሁለቱንም መትርሽ። ፋት የሚያደርጉሽ ምግቦች ነው እየሰጠሽ ያለሽው። ሰውነትሽን ደግሞ እየበደልሽው ነው የሚገባውን ነገር ስላልሰጠሽው። ስለዚህ እክብ ብለሽ ዋና ምግቦችን አንቺን ከውስጥ የሚያድሱ ምግቦች ጊዜ የምናወራቸው እርግጠኛ ሰምተሻል። ከዚህም በፊት ላይ ገብተሽም ባይሆን ኳሊቲ ፕሮቲን ብለን የምንላቸውን ቀዩን ስጋ አሳውን ገብተሻል አይደል? የተለያዩ ቀኑስ አሳዎችን አቅምሽ ሆነ እንቁላሉን ቺክኑን ቆዳውን እያነሳሽ ፋቷን ብቻ ኮንትሮል እያረግሽ በተለያየ ቅመም እያረግሽ ስታበሲ ዘይት ቀንሰሽ ከጎን ከአትክልት ጋር መብላት ከጀመርሽ እመኚኝ፣ አንድ ቅድም ያልሽኝ ጣፋጮች ብዙም አያጓጉሽም። ሁለት ደግሞ ይሄንን ከበላሽ በኋላ ገብቶሻል። እንግዲህ በግል ፎርሙሌት ማድረግ ይጠይቃል። አላውቅም ሁሉ ነገር እንዳለብሽ ያንን አሁን ያልኩሽን ጥግብ ብለሽ በስተሽ በአራት ሰዓት ለሰውነትሽ ማቀበል የሚገባሽ ካቀበልሽ በኋላ ያማረሽን ኬክ መጨረሻ እኮ ላይ ብትቀማምሽ ብዙ ችግር አያመጣም።
አንቺ እያደረግሽ ያለሽው ግን ምንድን ነው? በባዶ ሆድሽ ምንም ነገር ለሰውነትሽ ማይረባ ነገር እየሰጠሽው ሌላ ማይረባ ነገር እየጨመርሽ ነው ያለሽው በኬክ መልክ በጭንቆት። ልጆችሽን ትወጃቸዋለሽ፣ አራስ ነሽ አይደል? ይሄ ልጅሽን እንዴት ነው እስኪ ዝም ብለሽ አይኑን እና ያላንቺ እሱን ህይወት አስቢ። ሲሪየስ ነው የምነግርሽ። ስለዚህ ስለ ክብደት ሳይሆን ሴቭ ዩር ላይፍ መንገዱ አሁን የነገርኩሽ ነው። ግቡ ላይ ፎከስ አድርገሽ አሁን የነገርኩሽ ከነገ ጀምሮ ከዛሬ ጀምሮ ዲሳይድ አድርገሽ ጠግበሽ ብዬሻለሁ። እንግዲህ ሰው እስካልተራበ ድረስ ምን ፈልገሽ ነው እነዛ ምግቦች ላይ የምትንጠለጠይው? የሚገርምሽ ነገር ጠግበሽ እየበላሽ ህይወትሽን መታደግ ምትችይ ከሆነ ይሄ ከጨረስሽ በኋላ ሰውነትሽ በጣም ጤናማ ስለሚሆን ውጪ ይልሽና ወክ ማድረግ ከጀመርሽ ከዛ በኋላ ኤክሰርሳይዝ አሁን ተገደሽ አሁን ብድግ በይና ኤክሰርሳይዝ እኮ አድርጊ ብዬ ብልሽ አትችይም፣ አትፈልጊም። ሰውነትሽ ከሳምንታት በኋላ ግን ሂጂ ራሱ ይልሻል ኮስ እየዳነ ስለሆነ እችን ቀይረሽ ህይወትሽን መታደግ ትችያለሽ። እና ፐርሰናሊ ማገዝ ካለብን ጆይን አድርጊና እናግዝሻለን።